እሷን መዳሟን እንድታናግሩላት። ምክንያቱም ደልዳላዋ እስካሁን ለቤተሰቦቿ ለልጅቷ ቤተሰብ አልደወለችም፣ ሸፍና ነው ያለችው። የመዳሟን ስልክ ቁጥር ብሰጥሽ አንቺ አረብኛ እኔ አይደለሁም አካሄዳለሁ። ኤምባሲ ነው ከመዳሞቹ ጋር ፖሊስ እና ኤምባሲ ናቸው። እኔ እንደዚህ አይነት ነገር ላይ ጁዋ ያገባት ሳሪ ያገባት ኤምባሲ እና የኢማራት ዩናይትድ አረብ ኤምሬት ፖሊስ ከዛ ደግሞ የእሷ ፋሚሊ ናቸው የሚያገባቸው። እኛ ያገባንም እዚህ ውስጥ ይሄ የፖሊስ እና የሀገሪቱ የአሰራር ሲስተም ነው። መች የሞተችው ይሄን ነገር ብቻ ስሟን እንዳትጠቅሺ። ይሄ ፒፕል ፈልፍሎ አውጥቶ ቤተሰቦቿ መርዶ ሳይነገራቸው ፎቶ እንዳይፖስቱ። እሺ የሞተችው አርብ ነው አሉ። ጋዝ ቤት ውስጥ ኩሽና ውስጥ ፈንድቶባት አርብ ነው የሞተችው አሉ። ቪዲዮ ክፈቻና ንገሪና በምን እርግጠኛ እንሆናለን? 0922 የቆምና ይደርሳል። ያለሁት የት ነው? አቡዳቢ ነው? እዚህ ዱባይ ውስጥ። ዱባይ እኮ የቻርጃ ራስ አልኬማ ፉጄራ ላይ ነው። ዱባይ ነኝ። ዱባይ ነው ያሉት ልጆች አበሾች አሉ። የመዳምም ስልክ ተሰጥቶኛል። የመዳማን ቁጥር እኛ ልንደውል አንችልም። ወይ ይሳቅን ልጥራውና ከይሳቅ ጋር እናገር። ሐኪም ቤት ነው ያለው። ወይኔ ቀብራለሁ ቤተሰቦቿ ካልተገኙ ምናምን እያለች ነው አሉ ሴትዮዋ። ኦኬ አንዴ ለሳሚ ልደውልለት። ኦኬ የኔ ዋትስአፕ አለሽ? የእሷ ቤተሰብ ጋር የሚኖሩት ልጆች አሉ። እነሱ ናቸው ያወሩን። ስልክ ቁጥራቸው የልጅቷን ስልክ ሴማቸው ውስጥ ከቶ ስልካቸው ሴሟን አውጥቶ ስልኳን መክፈት ስለማይችሉ በስልኳ ኢሞ ከፍቶ በዛ ነው እያወሩት ያለና ሰው እያፈላለጉ የነበረና ልጆቹ ደግሞ ቤተሰቦቿ ቋንቋ አይችሉም። ልጆቹ ደግሞ አማርኛ እንጂ አይችሉም። ቋንቋ የምትች ከሆነ ተብዬ ነው እኔም ልተባበረ የገባሁት። ባስ ያሳወቀሻል ማሪ? እኔ እኮ እዛ አጠገቡ ነገር የለም እያሉ ነው። ቆይ እስኪ ቆይ አንዴ ቆይ ላውጣልሽ ስልክ። ቆይ ይሳቅም ስለመጣ እስኪ ዱባይ ላይ አለን እንግዲህ እሷ ናት። ይሄውና የመዳሟ ስልክ ቁጥር ልኬልሻለሁ። ሙሉ ወይ መዳሟ ለኤምባሲ ያላሳወቀችው ልጆቹ ያሉት ደልዳላዋን ያሳወቀቻት ያመጣቻት። እሷ ደግሞ እየጨረስኩኝ ነው። እኛ ደግሞ ቤተሰቦቿ ጋር እህቷ ጋር ደውዬ ስጠይቅ ማንም አልደወለልንም ማለት ነው። ደልዳላዋ ደግሞ ያለችው ደውዬ አሳውቅ ያለው ነው የምትለው። ሲጀመር እንዴት እንዳለች እስኪ ፓስፖርቱ አላኪልን ካለሽ ወይ ደግሞ የቢሮዋን ቁጥር ያስገባቻት ላኪልኝ እና አረባ ጋር እየደወልኩላት ነው። ይወጣል ሲስተም ላይ ችግር የለውም። ሲጀመር ኤምባሲ ሰዓት ወኪልና ሳይመጣ የሚቀበር አስክሬንም ተደርጎ ማያውቅም እዚህ ሀገር። ከቤተሰቡ ፖሊስ ራሱ አይቀብርም። በፈለገ ነገር ሰው ቢሞት ያለ ቤተሰብ ውክልና መቅበር አይችልም ነው የተባለው እንጂ እርግጠኛ ቢሆንም በምንም ቢሆን ቤተሰብ ወይ ላኩልኝ ካላለ ወይ ደግሞ እዚህ ትቀበር ብሎ ውክልና እናት አባት ውክልና ካላከ ማንም አይቀብርም። ህጉም አይፈቅድም። በምንም ትሙት ግዴታ ነው። ውክልና ተልኮ ለኤምባሲ ተልኮ ከኤምባሲ ጉዳይ አልቆ ነው የምትቀበርም ከሆነ አስክሬን የሚላክም ከሆነ የማንኛውም ሰው እንደዛ ነው እንጂ ኤምባሲ ሳያቅ ፖሊስም አይቀብርምም መቅበርም አይችልም። እንግዲህ እስቲ ሴትዮዋ ምን እንደምትል እኔ ከሴትዮዋ ጋር ሳይሆን ችግር የለውም። የሟቿ ፓስፖርት ካለ እኔ ሲስተም ላይ ቼክ ታደርጋለሁ። ችግር የለውም። ላኩልኝ ኬዝ ተከፍቷል ምናምን የሚለው ይወጣል። ይደውላሉ፣ ፖሊስም ሆስፒታልም ይደውላል። ሀበሻ እንደዚህ መሆኗን ካረጋገጡ ለኤምባሲ ያሳውቃሉ። በፖሊስ በኩል ችግር የለውም። ፎረንሲ ምርመራ ይደውላሉ። ቆይ እስኪ ሴትዮዋ እያወራች ነው መሰለኝ ምን እንደምትል ይመስላል። ለቋንቋ እንዲፈታላቸው ብሎ ነው እዛ ስላልተረዷቸው እንዲተባበር ነው እኔ ማታ የተነገረኝ ማለት ነው። በቃ ችግር የለውም። አንቺ ስልኬን ያዢና
እንትን በይ የልጅቷን ፓስፖርት እና አይዲ ካላት ወይ ፓስፖርት ቆይ ኢንፎርሜሽን አይደለም ያለሽ እንደዛ ጋዝ ፈንድቶባት ሳይሆን ይሳቅ ቻርጅ ላይ ይሄ የጋዙ ቻርጅ የተሰካበት ላይ የጋዙ ቻርጅ ነው እንትን ያለችው። ከዛ የጋዙ ቻርጀር ላይ ሄዳ የራሷን የስልኳን ቻርጅ ሰክታ እንደዚህ ተደግፋ እየተቀመጠች እያለ ሙሉ ኤሌክትሪኩ ነው ፈንድቶ ፊቷ ላይ እንትን ያለው። ስለዚህ አሁን ምን አለች መዳሟን ሳወራት ኦልሬዲ ልጅቷ አርፋለች። የሞተችው ሐሙስ ዕለት ነው። እኔ ለሚመለከተው አካል አንተን ብያለሁ። ልጅቷ ግን ነገ ወይ ከነገ ወዲያ ነው ሬሷ ወደ ኢትዮጵያ ይገባል ያለችኝ የቢሮዋ ሴትዮ። ስለዚህ ኤምባሲ ነው የጨረሰው፣ ዝም ብሎ አይገባም። የቢሮዋ አሳውቃ የቢሮዋ ቁጥር ነው አይደል ላክሽልኝ። ኤምባሲ ሳያት መሲ አይደለም የማዳምን አይደል ላኩልሽ፣ የማዳሙን ነው እና ሌላ ቁጥር ኢትዮጵያ የሚል ልከሽልኛል። የማ ቁጥር ነው መሲ ይኸውልሽ፣ እዚህም ትከበር ኢትዮጵያም ይሁን ኤምባሲ ሳያቅ አስክሬንም አይላክም፣ እዚህም አይከበርም። በቃ የቢሮዋ ሴትዮ ልካ እዚህ ፕሮሰስ አልቆላት ነው። ልክ ልጅቷ ፎረንሲ ምርመራ እንደገባች ቀጥታ ውጤት እንደመጣ ለኤምባሲ ይደወላል። መንዱ ቢላክና ጉዳዩን ይጀምራል። በቃ የኔ እናት ፕሮፋይል ያለችው እሷ ናት። ያው እሷ ነች። ፎቶ አላላኩልሽም? ቆይ ልክልሻለሁ ፎቶን። ለፍልፉ ለደከም እንደ ደርግ ሬዲዮ አረ አዳ በጣም ጌታን በጣም ነው የምታሳዝነው። እቹትን ነው እዚህ ቲክቶክ እኮ አላት ደግሞችን ልጅ ኧረ በአላህ እናውቃታለን። ታውቂያታለሽ? አዎ ኦሮምኛ ምናምን እየጨፈረች ምናምን ነው የማውቃት እኮ እኔ አላውቃትም፣ እነሱንም አላውቃቸውም። እዛ ያሉት አማርኛ ብቻ ነው የምንችለው፣ ቤተሰቦቿን ማውራት አንችልም ብሎ ነው ያገናኙኝ እንጂ እኔ እኮ ልጅቷንም አላውቃትም። ተባባሪ የቤተሰቦቿ ስልክ ቁጥር አለሽ? አለኝ፣ ግን ኦሮምኛ ነው የሚያወሩት። ኦሮምኛ ነው የሚያወሩት። አምቦነ ቤተሰቦቿ ያሉት አምቦነ። መሲ በቂ ኢንፎርሜሽን አብረው ሰጡኝ ካለችው ከልጆቹ እዛ ካሉት ውሰጂ። አይደለም መሲ ይኸውልሽ፣ ልጅቷ አስክሬኗ ሰኞ ወይ ማክሰኞ የሚላክ ከሆነ ቤተሰብ ውክልና ልኮ ነው ኦልሬዲ ሰምቷል። አዎ ትክክል። ሳይልክ ምንም ነገር ማድረግ አይችልም። ውክልና ሳይላክ መዳሟን አወራኋትኝ እኮ ሳሪ፣ እቃዎቿን፣ ሻንጦቿን፣ ፓስፖርቷን፣ ደሞዟንም ሳላስቀር እንትን ብያታል። ስራ ጨርሳ እንደገና ደግሞ በቃ ቤቷን አጸድታ ጨርሳ በእኛ ተኝተናል አለች። ያ ሲፈጠር ኦኬ። አሁን ግን ምን እንደሆነ ታውቂያለሽ መሲ? እችኛይቱ ልጅ እንደምትለው ሰምተሽ እንደሆነ እኔ አላውቅም። እነዛኞቹ ኦሮምኛ ስለማይችሉ ለእኔ ሰጡ። የነዛን ቁጥር ሰታሽ ማጣራት ትችያለሽ መሲ፣ ከነዛ ሁሉንም ነገር ማለት ነው። አቤት እሺ፣ የነዛ ቁጥር የነማን ያለሽ? የቢሮዎቹ አለኝ። የጎረቤቷ ልጅ እቺ የሞተችው ሟቿ የእነሱ የሚሰሩባት እናቷ ጋር ነው የሚሰሩ። እንደነዚ አይነት ልጆቿ ጋር፣ እሷን ደግሞ እናታቸው ጋር ቤተሰብ ናቸው። የቢሮዋ ቁጥር ያለው ሰው የለም። ቢሮዋ ምን ይሰራልሻል? ከነዚህ ልጆች መጀመሪያ አጣሪ። ቢሮዋ እኮ ነው የተረከበችው። መድኃኒቷ እንዳለችው አስክሬኗን ቢሮዋ ናት የተረከበችው እኮ። ከልጆቹ መጀመሪያ አስክሬኑን ተረከበችው ምናምን የሚለውን ከልጆቹ መጀመሪያ አጣሪ። መሲ አዳምጪኝ አንዴ፣ አዳምጪ ይሳቅም። ይኸውልሽ ይሄ አደጋ ሲከሰት አምቡላንስ ሲመጣ ለሆስፒታል ትሄዳለች ልጅቷ። አስክሬኑ ቢሮ ተረከበች የሚባል ነገር የለም። ከዛ ፎረንሲ ምርመራ ይደረጋል። ውጤት ሲመጣ ኤምባሲ ይደወላል። ከዛ ነው ኤምባሲ ደግሞ ሳሚ ነው አይደል የሚመለከተው። ሳሚ ለምን ብቻ አይደለም፣ ሳሚ ብቻ አይደለም መሲ ይኸውልሽ፣ መጀመሪያ ከልጅቷ ቁጥር ተቀበይና የነዛ ልጆች የደረሱበትን ነገር የት ነው ቦታው አጣሪ። ቦታውን ምናምን ይቺ የት ነው የሞተችው? ይኸውልህ ይሳቅዬ፣ ይቺ እኮ ልጅ ያለችው ምን መሰለህ? እኔ ኦሮምኛ ስለማይችሉ ልጆቹ አውሪ ብለው ነው ያለ። ስለዚህ የነዛን ልጆች ነው ማውራት ያለብን መሲሻ። ከዛ በኋላ ነው ወደ ኮምፕሌን የምንሄደው፣ ወደ ሁሉ ነገር የምንሄደው። ገባሽ መሲ? የልጆቹ ላኪልን እሺ ቁጥራቸውን። የእነሱን ስልክ እልክልሻለሁ። አሁን ኢትዮጵያ ብዬ ሴቭ ያረኳትም የልጅቷ ስልክ ነው። ሴሟን እነሱ በኢሞ እየደወሉ ሰውን እያወሩ ነው ያሉት። በሱም ያወሩሻል። ኢሞ ካለሽ ታገኛቸዋለሽ። ካለበለዚያ ደግሞ የራሳቸውን ስልክም ልኮልኛል። የእነሱን ስልክ ራሳቸውን ላኪልኝና እኔ አሁን እደውልላቸው። እኔ ላኪ ማሬዋ፣ የእነሱ ይሻላል። ዋና ራሳቸው ከዚሁ ላ ግን የቢሮዋን ቁጥር ብትሰጡን እናናገራለን። እሱን እኮ ወይ ደግሞ ፓስፖርቷን ብትልኩልኝ። እነዛ ልጆች እኮ ናቸው ይሳቅ የሚያውቁት ታውቃለህ።
ይችላል። ኦሮምኛም ከሆነ እናወራቸዋለን። እች እኮ ምንም አታውቅም። ለዛ እኮ በነገራችን ላይ ሳሪ በጣም ረጅም ወይ ነው እየሄዳቸው ያላችሁ። የልጅቷ ፓስፖርት አለ ሲስተም ላይ ቼክ ማድረግ ይቻላል። አለቀ። ልጆቹ ጋር ልሻለሁ የልጆቹን ስልክ ብርቱካን ነው የምትባለው መሰለኝ። ቤተሰቦቿንማ እኔ እህቷን ኢትዮጵያ ዳይሬክት ደውዬ ኢሞ የላትም ቀጥታ ባለአንዴችማኑ ስማ ብርቱካን አለ ፓስፖርቱ አለሽ ወይ? ኮፒ ፓስፖርቱ አለ? ኤምባሲ ያውቃል ወይ? እስኪ ስለ ጉዳዩ አስረጅን። አስክሬኗ ሴት ነው ያለው። ሁሉም ነገር አልቋል። አሁን ሬሳ ሊላክ ነው። ሁሉም ነገር አልቋል። ኤምባሲ ደርሷል። ሁሉም ነገር ኦኬ። ኤምባሲ ነው የጨረሰው? አዎ ኤምባሲ ደርሷል። ሁሉም ነገር መቼ? ነገ ሊሄድ ነው። ሬሳ ነገ ነው የሚሄደው። እሺ ፓስፖርት አለ? ፓስፖርቷ እኛ አላወቀንም። እሷ እናትየዋ ቤት ነው የምትኖረው። እሷ እኮ ህጋዊ ናት እኮ ፓስፖርት ሁሉ ነገር ይኖራል። አይ እኛ ሴትዮዋንም አውርተናታል። ቦርቴ ሴትዮዋም ያለችኝ አንቺ ያልሹን ነገር ነው የነገረችኝ። ኦልሬዲ ኤምባሲ ገብቶ ጨርሷል። አስክሬኗ ነገ ነው ከከሰዓት የሚላከው እና ቻርጅ ፈንድቶ ነው። ቤተሰቦቿ አልተገኙም ተብሏል። ቤተሰቦቿ አልሰማንም ብሏል። ሁሉም ነገር ሁሉም ሰምተዋል። ሁሉም አውቀዋል። አምቦ ሁሉም አውቀዋል። አምቦ ሰዎች ሁሉም አውቀዋል። ባሏም አውቀዋል። ወንድሞቿ ሁሉም ሲስቴሮቿ ሁሉም አውቀዋል። እንደሞቱ ለይቶቹና ለወንድሞቿ እንደሞተች አልነገረንም። ለባልዮ አልተነገረም። በቃ የባልዮ ጓደኛ ምናምን ሁሉም ነገር ሁሉም አውቀዋል። ሰፈር የቤተሰቦቿን ስልክ ቁጥር ልትሰጪኝ ትችያለሽ? እኔ እሰጥሻለሁ። የእጅቱን የጂቱ ቤተሰብ ቁጥር ደግሞ አላውቅም። ጓደኛ ምናምን ነው የሚደውሉት። እነሱ ናቸው የሚደውሉት። እኛ አላውቅም። እሺ አመሰግናለሁ። እናንተም በራሳችሁን ጠብቁ። እሺ እሺ። እናንተን የምታበ ጠብቃ። እሺ እሺ። እናት ሴትዮዋ ያለችውን ያለችው ኤምባሲ መጥቶ ሰጥታኛለች። ስልኳን አላውቅም አይደል ያለችሽ? ለእኔ ግን ተሰጥቶኝ አሁን መደወል ትችያለሽ። ስልኳን የእህቷን ስልክ ተሰጥቶኛል። እልክልሻለሁ። እሷ ራሷነች የሰጠችኝ። እዚህ ሆነች ልደውልላት። አሁን ሳሪ ሴትዮዋ ያለችውን ነችም ልጅ የደገመችው። ሴትዮዋ ምንድን ነው ያለችው? ኦልሬዲ እኮ አልቋል። ኤምባሲ አስክሬኗንም መጥቶ ያነሳው ፖሊስ ነው። እኛ እንትኑን ያገ ስሚ ግን አሁን ለቤተሰቦቿ ደውለሽ ምንድን ነው የምትይው? ላላላ ያለችሽን ሰምተሻል? ሰምተዋል። በቃ መደወል አያስፈልግም። በቃ ምን ለምን ትደውያለሽ? ኖሮ ኤምባሲ ውክልና ከየት አምጥቶ ሊልክ ይችላል? እሱን እኮ ያለ ውክልና ደግሞ ሬት መላክ አይቻልም። ስለዚህ ዳትማች ፈርዘር ሚሄዱ ምንም አልተጀመረም። እህትዮ ያለችው ምንም አልጀመርንም፣ ገና አሁን ነው ያወቅኩት። እኔ ምንም ታማለች ነው እንጂ የተባለው ምንም ያወቅነው ነገር የለንም አለች። ኦሮምኛ የምችል ሰው አስደውሉና አውሩ። እሺ እንጠይቅ። ሳሪ በቃ ከሰማችሁ ከሆቷ ለምን አንጠይቅም? እነዚህ እየዋሹ ከሆነ አሁን ልጅቷ ስልኳን ልትሰጥሽ ፍቃደኛ አልሆነችም። እኔ ግን ስልኩ ሄጋለ ለምን እንደዚህ ለምን ትጨቃጨቃላችሁ? ፓስፖርቷን ለምን አትልኩልኝ? መሲ ፓስፖርቷን ከዛ ከይዙ አለ እነሱ ናቸው እኮ ሴትዮዋ ቁጥሩ አለ እንዴ? ቤተሰብ ጋር ደውለን ፓስፖርት መጠየቅ አለብን። ኖ የሴትዮዋ ስልክ አለ አይደል? ስማኝ ማሰጥመኝ ኮፒ ነው እኮ መስጠት ሳይሆን ኮፒ ትልክልናለች። መሲጋ አለ። ደህና ነሽ? እና ሰላም ነው አለው። መሲ ይባላለሁ። ሰላም ነሽ? አለው። ከዱባይ ነው የምደውልልሽ። ስለ ጅቱ ጉዳይ ልጠይቅሽ ነበረ። ከዱባይ ሰምታችሁ ነው? አይ ትንሽ ችግር ደርሶባት ነው። ትንሽ ተቃጥላ ነው ማለት ሞታለች እኮ። እህቷ አይደለችም። ኧረ ተይ። እንትን ደረጃ ዳልጧት ትንሽ አሟት ሆስፒታል ስለገባች ነው። እና ለዛ ነው ማሪ ደወልኩልሽ። አልተቃጠለችማ፣ ደረጃ ያዳለጣል። አዎ ደህና ናት። ችግር ደውልልሻለሁ። እሺ መልሼ
አልሰሙ ከሆነ እዚችኛዋ ልጅ ጋር በቂ ኢንፎርሜሽን የለም። የልጅቷ ሙሉ እስኪ የስራ ቦታ የት አካባቢ ነው የሚያውቃል? ኢቨን ሙሉ ስሟ ካላችሁ ሙሉ ስሟ ወይ ስራ ቦታ የመዳሙ ቁጥር ልስጥና ለምን አታወራትም? እሱ የቢሮዋን ስልክ ስጭኝ መሲ፣ የማዳሟን ተይና። ቤተሰብ ሳያቅ ፕሮሰስ እዛ ወደ ኢትዮጵያ አይገባም። ይሄ እየታወቀ ነው። ምክንያቱም ግዴታ ከቤተሰብ አካል አንድ ሰው ማወቅ አለበት። እዛ ጋር የሚጨረሱ ወረቀቶች አሉ፣ ከቀበሌ ከምኑ ካለችበት ቦታ ላይ። ግን አሁን ሀዘን እኔ አሁን እግር እሳት እየሆነብኝ ያለው ሀዘንን በስልክ ይከብዳል። ሳሪ መስዬ በጣም ነው እስቲል አታምንም። በኋላም ነገም ተነጎዳም አታምንም። እች ልጅ አሁን እህት ናት ተብላ የተደወለላት አሁን አይሻ ልክ እኔ እንደነበርኩት ነው። ሞተች አልሞተችም። ስለዚህ ይሄ ሀዘን ላይ ለቤተሰብ ባትደውይ እንደ ሀሳብ ያለሁበት እኔ ስቲል እስካሁን ድረስ ስላላመንኩ ነው። በስልክ በጣም ነው የሚከብደው እና ሀዘንም ስርዓት ስላለው በዚህ እሷ ጋር ሲደወል ሰዎቹ ራሳቸው መጥተው የራሳቸው የሆነ ሰው ሄዶ ሀዘንን ሲነግር ነው እንጂ በስልክ በጭራሽ እኔ እንጃ። እኔ እንደ ራሴ ስቲል እስካሁን ድረስ ስላላመንኩ ነው። በስልክ ሲሆን ይከብዳል። እንደ ሀሳብ ነው። እግዚአብሔር አክብርልኝ ስላዳመጥሽኝ። ግን ቤተሰብ ያላወቀ ነገር ኢትዮጵያ ሊገባ አይችልም። ባዳ ነገሩ አያልቅም። ትክክለኛ ነገር አረጋግጣችሁ ይሻላል። አመሰግናለሁ መስዬ። የደወልኩ እኮ እያስመሰላችሁት ነው እንዴ? ጆሮቹ ይሰማል አይደል? ግን ሁላችሁም ገዝትን ታችም ያላችሁ የደወልነው ቤተሰቦቿ ሰምተዋል ስለተባለ ፕሮሰሱን ጨርሰዋል ወይ ብለን ለመጠየቅ ነው። አለመስማታቸውን ስንሰማ ደግሞ እኮ አልነገርናቸውም እንዴ። እኔ ሀዘን እንዴት ነው ለቤተሰቧ ደውዬ በስልክ የምናገረው እንዴ? የሚወራው ሌላ የምታወሩት ሌላ። ልጅቷ አልሰሙም ቤተሰቦቿ፣ ያችኛዋ ሰምተዋል። ነይ ውጭ አንቺ ግማታ ከዚህ ለወሬ ነው ሲጀመር የመጣሽ። እዚህ ከነገርናቸውማ ከቲክታክ ፎቶዋን ያወጡልሽ። ለኛለች ለምን እንደው አላውቅም። ለምን እንጀራ ማዘዝ ፈልጋለሁ ታውቃለህ? እንጀራ ፈልጌ ነው ማሬ። እንጀራ ፈልጎ ነው እንዳሰርቢ ቁጥሩን ሸራርጊ፣ ዝም ብለሽ ሸራርጊ። ነጋሪኝ ቁጥር የሳሪን 05 ወይኔ 05 ታልቋል። ሻንጧንም ሁሉ ትግሯንም ፈጥቻለሁ ብላ ለማን ተወክሎ ስሟን ሁሉንም አገኘ እኮ። እችም ልጅ እኮ ቤተሰብ ነኝ የሚል አካል የለም እኮ ነው የተባለው። ቴንኪዩ። ስለዚህ ሀቅ አላት እች ማለት። ስለዚህ የእህት ተብዬዋን ቁጥር ልላክልህ አሁን ልላክልህና ከዛ በኋላ አጠገብሽ ጎረቤት ምናምን አገናኝኝ በላትና ለጎረቤት ተናግራችሁ ጎረቤቶች ውክልናውን ይጨርሱላት። እሺ እሱ ወይኔ በእናትህ እሺ፣ አደራ እሺ። እኔ እንደሚመስለኝ ደላላው እየሸፋፈነች ነው ያለችው። እሷ ነች ይሄንን እያደረገች ያለችው እኮ። የደላላዋ ቁጥር የለሽም? እኔ የለኝም። ልጆቹንም ስጠይቃቸው ይሄው አድራሻችሁንም ንገረኝ፣ የት አካባቢ ነው የምትኖሩትና መዳማችን ነች እንጂ እኛ አናውቅም አሉ። ኦኬ በቃ ተይው። አሁን ይሳቅ ለቤተሰቦቿ ይደውል። ከዛ መሞቷን ለጎረቤት ተነግሮ ከዛ በኋላ ውስልና እንትን ይበል። ሙሉ እነሱ አድራሻ እንናገርም ካሉሽ ቢያንስ ሎኬሽን ላኩሉሽ እና አድራሻቸውን እኮ ማወቅ ይቻላል። ሎኬሽን ኤምባሲ ተመዝግቧል እኮ ልጅቷ በሞቷ እኮ ኤምባሲ እኮ ተመዝግቧል። ግን ቤተሰብ አካል ጋር እኔ ነኝ ያለ ሰው ስለሌለ አስክሬንም መላክ አይቻልም። ምንም ያለቀላት ነገር የለም። ትክክል፣ አላለቀም። እስቲ ሎኬሽን እሺ ብሎ ከላኩልኝ ይሞክራለሁ። ልጆቹም ይፈራሉ ይመስለኛል መዳማቸውን ቤተሰብ ስለሆኑ። ስለዚህ ፎዚ እችን ልጅ ለምን እኔ የጎረቤት አገናኝም ብዬ ለምን ከጎረቤት ጋር አላወራ? አሉ አማርኛ የሚችሉ ሰዎች። ትክክል አውሪ። እሷ ኦሮምኛ እንጂ አማርኛ አትችልም ሲጀመር። ቀጥታ ለራሷ
ስለማይችሉ ይሄ ሁሉ እንትን ነው ኢንሹራንስ ለማለት ነው። በላሽ ነው ሐኪም ቤት እኔ ክፍያ አልከፍልም እያለች ነው እያሉኝ ትናንትና ማታ የታወቀ ነው። ኢንሹራንስ እንዳታስብ ሊከፍልላት ነው። የናትሻ ምሳሌ ነው የምትባለው። ምሳሌ እንዴት ነሽ? ስልኩ ላውድ ነው እንዴ? ስልኩ ላውድ ነው። አጠገብሽ ማን አለ? ምሳሌ አይ ማን አለ? እሺ አንዴ ራቅ ብለሽ አዋሪኝ። እሺ ማሪ፣ እሺ አንዴ ራቅ ብቻ ሽሙኝና አዋሪኝ። አሁን እንዳልኩሽ ጨራርሶ ተስፋ ሀረርጌው የሚባል ይደውልላቸዋል። እሺ እሺ ወለላቸው ሰው የለ፣ ቤተሰብ አያቅ፣ ጓደኛ አያቅ፣ ምንም ነገር የሚያውቁት ነገር የለም። አሁን ግን ለጎረቤት ተናግር ያለው ተስፋ ሀረርጌውን ሼር አርጉና ጥሩ ማግኘት የግድ ያስፈልጋል። መሲ ከዛ በፊት የልጅቷን ፓስፖርት ኮፒ ማግኘት የግዴታ ያስፈልጋል። ይሄ አሁን ሪል ስሟ ይሁን አይሁን ራሱ የሚታወቅ ነገር የለም። ተስፍሽም ይሄን ፕሮሰስ ለማድረግ ፈልጋል። ስለዚህ ቤተሰቦቿ ፓስፖርት ኮፒ ኖ አራስ ናት በነገራችን ላይ እና የጎረቤት ቁጥር አግኝቻለሁ። ጎረቤት ሰምቷል። ኦልሬዲ የጎረቤት ቁጥር ነው ያገኙት። የልጅቷን ፓስፖርት አገኛችሁት? የልጅቷን ፓስፖርት አገኛችሁት? ኦኬ ተመዝግባለች። እሺ በቃ ስለዚህ እኛ እዛ ውክልና ምናምን እንዲጨርሱ እናመቻቻለን። ለማለት ነው። ማን አስመዘገባት? ሲስተም ላይ ፖሊስ ነው የተመዘገበው። ይኸውልህ የጎረቤት ስልክ ቁጥር ይሄ ነው። ሲስተም ላይ ከተመዘገበች እኮ ኤምባሲው ያውቃል ማለት እኮ ነው። እኮ ኤምባሲ ለገ ነው ማለት ምን ማለት ነው? ፓስፖርቷ ላይ እኮ ለአደጋ ጊዜ ተጠሪ አለ፣ አድራሻ አላት እኮ ይች ልጅ እኮ። ስልካቸው የለማ፣ ስልካቸው አይሰራማ። እዛ ላይ የሚመዘገበው ቁጥር የለም። ኦኬ የዛኔ የተመዘገበው ፓስፖርት የዛኔ የተመዘገበው ኖርማሊ ዝም ብሎ ቁጥር ነው። ኦኬ ግን ደላላዋ ጨርሻለሁ እያለች ነው የምታስወራው። መዳምን ደላላዋ የታለች? ለምን የደላላውን ቁጥር አሰጡ ነው? ደሞዟን ተቀበለችው ከሴትዮዋ እሷ ናት። አዎ ትክክል። ሀቢብቲ ደላላዋ የውልሽ ስልኳ ቢሰራና ብታነሳው ራሱ ያንቺን ስልክ አታነሳውም። ያማ እንዴት ነው? በየትኛው ህግ ነው ሴትዮዋ ልጅቷ ስትሞት ለደላላዋ የምታስረክበው? ሬሳ ሁሉም ነገር እቃዎቿን የወሰደችው እሷ ናት። ፈታ ብሎ አከደቱ አለች። ኦኬ መሲ ይኸውልሽ፣ ወላ ሴትዮዋ መብት የላትም ለደላላዋ የመስጠት፣ ወላ ደላላዋ መብት የላትም የመቀበል። ኤግዛክትሊ። ስለዚህ ሴትዮዋ ራሷ ጥፋተኛ ናት እንዴ? ለኤምባሲ እንጂ እንዴት ለደላላ ታቀብላታለች? እሷ ደላላውም እኮ እየሸፈነች ነው። ለቤተሰብ አሳውቅ ያለው እያለች እየዋሸች ነው ያለችው ደላላዋ እንደሰማሁት። ደላላዋ ራሱ ጓሮ ልትቀብራት ነው። መቼም እዚህ ሀገር ደግሞ ጓሮ የለም። ከላስ እች ናት የኛ እድሜ። ቻርጅ ላይ አድርጋችሁ ስልክ አትጠቀሙ። አትሰሙም? የኛ ልጆች ማሻአላ ስልክ ፈልታ ነው የጋዝ እና የእንትን ላይ እንትን ብላ ሰርታ ጨርሳ ለራሷ ሻይ ሙቋ እያሞቀች ስልኩ የጋዝ ላይ ተደግፋ እየተጠቀመ ሁለቱ አይሰሙም። ቻርጅ ላይ በአጠቃላይ አድርጋችሁ መኝታችሁ ላይ ቻርጀሩን ታቀፋችሁ የምትተኙ ልጆች አላችሁ። ሲነገራችሁ መቀኝነት ነው የሚመስላችሁ። ሲጀመር ዳሩ ምን ትሰማላችሁ? አጠገባችሁ ቻርጅ ኢቭን ስልካችሁ ጥርቅም ብሎ ይዘጋ። ጋዝ ቦታ ኪችን ውስጥ ቻርጅ አታድርጉ። ለኪችኑ ቻርጅ ኪችን ውስጥ የሚገጠሙ ሶኬቶች እና የእናንተ ይሄ ገመዱ አንድ አይነት አይደለም። ሲጀመር ኪችን ውስጥ ቻርጅ ምን ሊያደርግ ነው የምሰኩት? ኪችን ምግብ ማብሰያ ቦታ ነው፣ ቻርጅ መሰኪያ ቦታ አይደለም። ክፍላችሁ ሰኩት። በቃ የተወሰነ ሰዓት ስልካችሁ ከእናንተ ቢርቅ አትሞቱም። ከመሞት መቆየት አይሻልም? እንግዲህ እራት በልታ ኪችኗን አጣጥባ ስሯን ጨራርሳ ለራሷ ሻይ ልትጠጣ ሙቁሃ ሙቃ ነው ይሄ ነገር የተፈጠረው። የፈሰሰው ውሃ አይታፈስም። በቃ አንዴ ስትሞቱ በዚህ ልክ ነው የምትረሱት። አሁን እች ልጅ ስሟና እንትኗ ተረሱ አስክሬን ተባለች። ሲነገራችሁ አትሰሙ።
መስዬ ስልኳን ልንገር ታረጋለች ትላለች። ሴትዮሽ ለምን ፍግም አትልም? ምን አገባኝ ስለ ሴትዮሽ። ሴትዮሽ በሀገሯ ነው ብትሞትም። ሴትዮ መልሳችሁ ሁላ ደም ሲያፈላ አጋሰሶች። ሰው ሀገር ለምንድን ነው የምትቀሩት? አንቺ ደግሞ የራስሽን ስድብ ፍጠሪ። ምንድን ነው የዮዳብን ስድብ የምትጠቀሚው? አይደለም ፎዚ ያውልሽ። በአጠቃላይ የኛቶች ሲተኙ ምንም ሲሉ ስልካቸውና ቻርጀሩ እንደዚህ ነው ግሎ። እኔ ልንገርሽ በዚህ አጋጣሚ ስልክ ሲግል የምፈራለት ለኪያዛ አርሴማ ነው። እግዚአብሔርን ስልኩ ግሎ እጁ እንደዚህ እያቃጠለ እኔ ምልክቱ ላውጥቶብኛል። የኪያ ስልክ አትጠቀሙ። ለተወሰነ ሰዓት ስልካችሁን ቻርጅ አድርጎት ፉል ሲል አንሱት። አንደኛ። ሁለተኛ ነገር ደግሞ ጋዝ ማታ ላይ ገላችሁን ከታጠባችሁ ምናምን ሻይም ይቅርባችሁ፣ አትለኩሱት። በቃ አንዴ ዘጋችሁት አይደለ? ሻዩ ይቅር። በቃ ቢርባችሁ እንኳን ተኙ። 4 ሰዓት እናንተ ሙዶች የራሳችሁን ጠብቁ። ወይ ማሬ ሲሆን ለኩ ፎዞ ታረጋለሽ። ስልኳን ልስጥሽ። የማንን ቁጥር ነው አንተ ደግሞ የምትሰጠኝ? የደላላ ነው ስልክ ልገዛ መጥቼ እህቷንም አለኝ እህቷንም ጠይቀሽኝ ነበረ። አንተ ደግሞ እዚህ ጋር ስለሞተ እያወራን እዚህ ጋር ደግሞ ስለ ብር የምታወሩ ሰዎች ለተወሰነ ሰዓት እንኳን ጋብ ብትሉ ምን አለበት? ንገረኝ። 251909 0922 22 28 28 99